ህወሓት ምንጊዜም ጦር የሰበቀ ፖለቲካ ማራመድን ይመርጣሉ። የመጓጓዣ መንገድ የለም፣ ንግድ የለም፣ ስነ ጥበብ የለም፣ ኪነት የለም፣ የእኔ የአንተ የሚባል ነገር የለም፣ እውቀት የሚመረትበት ማዕከል የለም። በአጠቃላይ ይሄ ዋር ከቀጠለ ከላይ የዘረዘርኳቸው ነገሮች በሙሉ አይኖርም። ስራ አለ መስላል ትግራይ ውስጥ እንዴት አድርገው ተጠናክረው መጥተው እንደገና ጦርነት በወልቃይት እንደሚከፍቱ ነው የሚያስቡ። ወልቃይትን በተመለከተ ከኮሎኔል ደመቀ መከላከያ ወታደሮች፣ ጀነራሎች፣ ኮሎኔሎች አንድ ነገር ይረዳሉ። ህወሓት ምን ያስባል ሳይሆን የህወሓት ኬፓቢሊቲ ምንድን ነው፣ ፍላጎት ሳይሆን አቅም ላይ የተመሰረተ አደረጃጀትና ዝግጅት ሲደረግ ነው የቆየው። በዚህ እኔ በጣም እኮራለሁ፣ ምንም ጥርጥር የለኝም አልኩ። የወልቃይትንም ጉዳይ በተመለከተ ከስፍራው ጋር ተያይዞ የህልውና ጉዳይ ተደርጎ የሚታየው ከትግራይ አንጻር ነው ወይስ ከህወሓት አንጻር ነው? አሁን እንግዲህ ብዙ ጊዜ አማራ ክልል ላይ ሲኖር ዋስትና እንዳለ፣ ትግራይ ክልል ጋር ሲሆን ደግሞ ዋስትና እንደሌለ ተደርጎ ለምን ይጠቀሳል? ሁለቱም የኢትዮጵያ ግዛቶች አይደሉ ወይ የሚል ነገር አለ። ጥሩ ጥያቄ ነው። የወልቃይትን ጥያቄ ኢቭን ከራያም ከአማራም ህዝብ ጥያቄ የሚለየው ነገር ሁለት አይነት የነፃነት አካሄዶች አሉ። አንደኛው ፖዚቲቭ ፍሪደም መሆን ላይ ክርስቲያን መሆን፣ ሙስሊም መሆን፣ የተወሰነ ባህልህን መከወድ፣ ሬቻም ሊሆን ይችላል ዋቴቨር መሆን፣ የመሆን ነፃነት፣ የአይደንቲቲህን እኔ እንደዚህ ነኝ ስትል አሁን ነህ መባል። ሁለተኛው ኔጋቲቭ ፍሪደም የሚባለው የመብት ለማድረግ ለመከወን የሚፈቀድልህ ነው። የወልቃይት ህዝብ እኮ ሁለቱንም የተገፈፈ ነው። ህወሓት የአማራን ክልል በምታስተዳድርበት ጊዜ ኔጋቲቭ ፍሪደሙን የአማራን ህዝብ ገፈፈች እንጂ ፖዚቲቭ ፍሪደሙን አልገፈፈችም። አማራንን ስንል አዎ አማራ ናችሁ እኮ ተብለናል። ራያም እኮ ራያ ናችሁ። አዎ እኔ እንዲህ ነኝ አሁን ይህን አልተገፈፍንም። ወልቃይት ግን እኮ ይህንንም ተገፏል። እኔ ወልቃይትን ነው አይደለም፣ አንተ ትግሬ ነህ። ኔጋቲቭም ፖዚቲቭም ፍሪደም የተገፈፈ ቦታ ህዝብ ቢኖር ወልቃይት ነው። ሌላው ህገ መንግስቱ አንቀጽ 39 አለ እኮ ይዘህ መሄድ ትችላለህ። ምናልባት እንግዲህ የስጋት ምንጭ እሱ ነው። ብዙ ጊዜ ኢትዮጵያ ፖለቲካ ውስጥ ያው እሱ እስካለ ድረስ መተማመን የለም። ሲሳይ ያኔ እኮ አሰብን ያለምንም ግርግር ወደዛ እንዲሄድ ባደረጉ ቁጥር ሰዎች እኮ ሀሳብ አላቸው። ወደዛ መሄዳችን ስለማይቀር እንዴት በለ እንዲሁ አንድ ነገር አስቀድመህ ታሸሻለህ። ወደዛ ሄዶ ይጠብቀን ባደራ። አሁን እኛ ደግሞ እዚህ አንፊኒሽድ ቢዝነስ አለ፣ ወልቃይት አለ፣ ራያ አለ እና አርማጭሆ ሰፋ አድርገን አስፋፍተን ይዘን ደግሞ እንሄዳለን። ትግራይ ትግርኛ ማለት ይሄ አለበለዛ ምን ይዘን ኤሪትሪያኖች ጋር ኔጎሽየት የምታደርገው አንድ ሪፐብሊክ ለመመስረት? ኢትዮጵያ አሰብን አጣች አለ፣ የውሃ በሯን ትልቅ ጉዳት ደረሰብን። አሁን ደግሞ ወልቃይትን ለትግራይ መስጠት ማለት የምድር በሯን አጣች ማለት ነው። ይህንን ለዶክተር አብይ አህመድ ነግረን በዚህ አንድ አይነት ፔጅ ላይ ነው ያለ ነው። ወልቃይትና ራያን በተመለከተ የመንግስት ሚና ግዛት ማከፋፈል ሳይሆን የህዝቦችን ፍላጎት በህግና በሰላም እንዲከናወን ሁኔታዎችን ማደላደልና ማስቻል ነው። ይህንን ደግሞ ዶክተር አብይ አህመድ ጠንቅቀው ያውቃሉ። በሁለተኛ ደረጃ አይደለም፣ በዚህ ኢሹ ላይ ስለተወያየ ነው። ኢትዮጵያ ውስጥ አሁን ያለውን ነገር አንተ እንዴት ነው የምትገመገመው ዶክተር ዳኛቸው? ወደ ሀገራችን የፖለቲካ በምንመጣበት ጊዜ አንድ በእጅጉ የጎደለ ነገር ቢኖር ከፋክት ላይ ያለን ግዴለሽነት ነው። ወንድ ከሆነ ከኋላ ኪሱ መዞ ያወጣዋል ፋክቱን፣ ሴት ከሆነች ከቀሚሷ መዛ ታወጣዋለች። እና መቼ ፋክትና ጭብጥ ነገር ይዘን ፖለቲካ ትንተና እንደምንገባ እኔ እየናፈቀኝ ነው። ምናልባት በእኔ እድሜ አላይም ብዬ እገምታለሁ። አንዴ ነው። ሁለተኛው ትዝብቴ ከተክለ ጻዲቅ መኩሪያ መጽሐፍ ግራኝ አህመድ ከሚለው ነው የምነሳው። እሳቸውም የዚህ የኢትዮጵያ ውስጥ ያለ የግነት አባዜ ተክለ ጻዲቅ ግራኝ አህመድ የሚለው ላይ እናጋንናለን፣ ባህላችን አጋናኝ ነው። ለምሳሌ ይላሉ 30 የኢማም ወታደር 30 የእብነ ድንግል ወታደር ከተዋጉ ከወዲያ ያለው እልፍ አላፍ የሆነ ጦር ከወዲህ ያለው እልፍ አላፍ የሆነ ጦር ወደ ሰማይ ጦሩን ሲወረውሩት እንትኗን ፀሐዩን ሁሉ የጋረዱበት የሞተው ሰው ወንዝ አጠገብ ከሆነ ወንዙ በሙሉ በውሃ የተሞላበት 120 ይሁን 80 ገጽ ተክለ ጻዲቅ መኩሪያ ይህንን የግነት አባዜ በሚገርም ሁኔታ ተችተዋል። እኛም ሀገር አሁን ይሄን ያለው ደም በደም ደም መጣጩ ደም ማለት እንደዚህ አይነት ኤግዛጀሬት ምን ኮንትሮል ያልሆነ ፈረንጆቹ በዘመነ አብርሆት እንደዚህ አይነቱን አስተሳሰብ ተችተው አልፈዋል። እና ይህን ነው ኢትዮጵያም ሆነ አሜሪካን ሀገር የታዘብኩት ይሄ ነው። ሌላ በሶስተኛ የሚመለከተው ነገር ምንድን ነው?
ፕሌቶ ሪፐብሊኩ ላይ ሁሉም በየፊናው ሁሉም በየድርሻው ስፊሩን ጠብቆ ስራውን ሲያከናውን ፍትህ ይገኛል ብሏል። በእኛ ሀገር ግን ሁሉም ሁለገብ ነው። ሰዎች ተነስተው በማያውቁት ነገር ይተቻሉ። ይሄ እኮ እኔ ማላውቀው ያላጠናሁት የሚባል ነገር የለም። እንደውም ሌላው ደንቆሮ ነው። ሌላው አእምሮ ትናንት ሰማት ነበር አንድ ወጣት የአብይ አእምሮ እንጨጭ ነው ስትል መቼም ልጅነት ደጃዝማችነት ይላሉ። ይመቻት፣ ሌላ ምለው ነገር የለኝ። እና እንደዚህ አይነት ያልተጠና እንትናን ራሱ ዶክተር ዮናስ ብሩን የመሰለ አዋቂ ሰው አብይ አህመድ ሳይኮፓስ ነው ይላል። እኔ ከሳይኮሎጂስቶች ጋር አዲስ አበባ ዩኒቨርሲቲ ሳራ መቼ የተጠና ነው? ዊሊያም ጄምስ እኮ ለፋው ይላል። ደከምኩ ይላል። እንደው ዝም ብሎ አንድ ሰው ከአሜሪካ ሆኖ ሳይኮ አናላይዝ አድርጎ ድምዳሜ ላይ መድረስ ትክክል አይደለም። እና ይሄ ከስፊራችን የዘለንን የምናወራውን ነገር ብንቀንስ፣ ለፋክት ትንሽ አትኩሮት ብንሰጥ። አልፍሬድ ኖርስ ዋይትሄድ የወስድና የሚከተለውን ይለናል። ይሄ ከፋክት ጋር የሚደረግ ግብ የዘመናዊነት አእምሮ አንድ ምልክት ነው ይላል። ይሄ እኮ ፋክት ሳይዙ መረጃ ሳይዙ እንደፈለጉ ስፔኩሌት ማድረግ እኮ የኢ ዘመናዊነት ወይም ድህረ ዘመናዊነት አእምሮ ነው የሚያሳየው። ስኮላሮቹ ይሄን አያደርጉ። እኔ አሁን በቅርብ እንደመጣው አንድ ቤተሰብ የሆነ ስኮለር ዶክተር ሙላት የጎንደርና የሱዳን ቦርደር ማለት ነገር የጻፈ ሰው ደወለልኝና ማስረጃዎች እየሰነድኩ ነው፣ ክልሉ የአማራ ክልል ለሀውስ ኦፍ ፌዴሬሽን ወልቃይትን በሚመለከት ያስገባው ሰነድ አለ ስትል ሰምቻለሁ፣ ወይም ደግሞ ይባላል። ያንን ሰነድ ኮፒውን ትልክልኛል ወይ አለኝ። ይሄ እንግዲህ ሞደርን አይምሮ ማለት ነው። he wants to make sure እኛ በቃ የፋክት ነፃ ሆሊዴይ ላይ ነው ያለነው። የሞራል ሆሊዴይ እንደምትለው ነፃ ነን እንዴ? ምንም እኮ አንደኛውን አያርመም። እኔን በሚመለከት አንድ ነገር ብዙ ጊዜ ተደጋግሞ የሚነሳ ትችት ወይም ትዝብት አለና እሱን እስቲ መንገድ ልስጠው። ይኸውም ሰውየው ጥቅስ ያበዛሉ፣ የተማሩትም ያልተማሩትም እንዲሁ ብለውኛል። እኔ በሌላ ጥቅስ ለእነኚህ ወገኖች መልስ መስጠት እፈልጋለሁ። መነሻይም ከበደ ሚካኤል ሮሚዮ እና ጁልየት የሚለው መጽሐፋቸው መግቢያ ላይ የሚከተለውን ይላሉ። አሁንም እየጠቀስኩ ነው። ብዙ ደራሲያን ይላሉ ከሀገራቸው ቋንቋ ሌሎች ደራሲያን አስቀድሞ የሰሩትን ስራ መልሰው ለዘመኑ በሚስማማ ቅርጽ አሻሽለው ሲያቀርቡት ይታያሉ። ምህረት የሌለው ነውር ሆኖ የሚቆጠረው ሌላ ደራሲ የጻፈውን ቃል ወስዶ የራስ ሲያደርጉ መገኘት ብቻ ነው ይላሉ። እኔ የከበደ ሚካኤልን መርህ የምንቀሳቀስ ሰው። ብዙ ሰዎች አንድም ቀን ሳይኮሎጂስቱን አይጠቅሱም፣ ሂስቶሪያኑን አይጠቅሱም። እኔ የራይኔ ትዝብት ደግሞ ፈላስፋውን አይጠቅሱም። ልክ እንደ ራሳቸው አድርገው የሚወራዋሉና እኔ የዛ ቤተሰብ ስላልሆንኩ ምናልባት ጥቅስ ያበዛሁት ለዚህ ነው።